አይታይም። እሺ ቪዲዮ እየታየ አይደለም። ቪዲዮ እንዳበራ ፈቀደልኝ። ያ ከውስጥ አድርጌያለሁኝ። ኦኬ እስኪ ቼክ አድርገው። ማሻአላህ ኡስታዝ ታውላችሁ። አሁን መጥታለህ። እሺ ሐራም ነው። ማሻአላህ ከጀርባ የምታያቸው ሰዎች ኢዕቲካፍ ያደረጉ ሰዎች ነው። ሄሎ 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 ይታያል። መርሐባ። እሺ ኮኔክሽን ካስቸገረን ወደ እንትን እንሄዳለን፣ ወደ ኖርማል ድምፅ እንሄዳለን። እሺ እንትን አድርግልኝ። ማን ነው አብዱልመናን አልገላኒ የሚለውን ሚውት አድርግልኝ። አድርጌዋለሁኝ። መርሐባ። እሺ بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته. يتكبراتشو from different corners of the world ይላችሁ አላህ ጀለ ወተዓላ በጀነት ያሰባስበን፣ በጀነት ተገናኝተን ይህንን ቀን የምናስታውስ አላህ ያደርገን። አሁን ያለነው ከረመዳን the last 10 days ውስጥ ነው። በዚህ የመጨረሻ 10 ቀናት ውስጥ ለይለቱል ቀድር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ረመዳንን ጠቅስ በዚህ ውስጥ ለይለቱል ቀድር አለች። وهي خير من 1000 شهر ከአንድ ሺህ ወር ትበልጣለች አሉና መን ሑሪመ ኸይረሃ ፈቀድ ሑሪም የለይለል ቀድርን ኸይር ያጣ ሰው በእርግጥም አጣ ይላሉ። የለይለተል ቀድርን ኸይር እንዳናጣ ሁላችንም ባለንበት ከሱቢህ በፊት ባሉት ወቅቶች በተለይ በተራዊህ በተሐጁድ ሐታ ቤት ውስጥ እንኳ ብንሆን ማለት ነው በቲላወተል ቁርአን መበርታት አለብን። ኢንሻአላህ አላህ በአካላችን ባንችል እንኳ በላቀንያችን ይሄን ደረጃ እንዲሰጠን እንማጸነዋለን። በአጋጣሚ ርዕሱ ራሱ ከቀልብ ስራ ጋር ስለሚያያዝ ንያ ማለት ምንድነው የሚለውን ኢንሻአላህ አብረን የምንሰማው ይሆናል። ድምጽ የተሰማ መሆኑ ላስት ኮንፈርሜሽን ስጡኝ። ይሰማል ኡስታዝ ቀጥል። መርሐባ መርሐባ ኸይራን الحمد لله والصلاة والسلام على رسول الله وعلى آله وأصحابه. يقول الله جل وتعالى من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون. الله جل وتعالى بسورة النحل زتنا 7 آية لا ينزم له من عمل صالحا ملكا من سراي سرا من ذكر كوندم يهون أو أنثى وهو مؤمن مؤمن ማለት አማኝ ሆኖ ተገኝቶ ማለት ነው። የኢማን ቦታው ልብ ነው። አልኢማኑ ይላሉ። ኢማን ብሎ ማለት ማ ወቀረ ፊል ቀልቢ ልብ ላይ የጸና የተመሰረተና ወሰደቀሁ العمل ስራ ደግሞ የሚመሰክረው ነው ይላሉ። ስለዚህ ይሄ የኢማን ዴፊኒሽን ነው። وهو مؤمن አማኝ ሆኖ ተገኝቶ ከወንድም ይሁን ከሴት መልካም ስራ የሰራ فلنحيينه حياة طيبة በዚች በምድራዊ ዓለም መልካም ህይወትን እናኖረዋለን ይላል አላህ። መልካም ህይወት ማለት ምንድነው? በጡማኒና የተሞላ በሐሴት የተሞላ ለህመም የማይደነግጥ ለማጣት የማይደነግጥ በመክሰር የማይደነግጥ ሙሲባ ቢሰው ኢና ሊላሂ ወኢና ኢለይሂ ራጂዑን የሚል መልካም ነገር ቢያገኘው ደግሞ ወደ አላህ የሚመለስ ቀልብን ያዘለ ሰው ህይወት ነው። فلنحيينه حياة طيبة መልካም ህይወትን እናኖረዋለን ይልና
ወለነጅዚየነሁም እንደነኚህ ያሉ ሰዎችን ከወንድም ይሁን ከሴት አማኝ ሆነው መልካም ስራ የሰሩ ሰዎችን በዚህ በምድራዊ ዓለም መልካም ህይወትን እናኖራቸዋለን ካለ በኋላ ወለነጅዚየነሁም አጅረሁም ፊዳሪል አኺራ በመጪው ዓለም ደግሞ ምንዳቸውን እንሰጣቸዋለን ቢአሕሰኒ ማ ካኑ ያዕመሉን በምድር ዓለም ቆይታቸው ይሰሩት ከነበረው በተሻለ እጥፍ ድርብ አድርገን ይላል። ስለዚህ ኢማን የሚባለው ነገር ስራ የሚመሰረትበት ነገር ነው። አንድ ሰው ሳያምን በፊት ሰላት ቢሰግድ፣ ጾም ቢጾም፣ ኸይር ነገር ቢሰራ ያ ነገር አይቋጥርለትም፣ አይመዘገብለትም። ስለዚህ ኢማን ሳይኖረው መልካም ስራን ለስራ ያለ ሰው ፎቅን ለመስራት መሰረቱን ለመጣል ድንጋይን ተሸክሞ በጥልቅ ውቅያኖስ ውስጥ እንደሚወረውር አይነት ሰው ነው ይላሉ። ያ የተወረወረ ድንጋይ መቼም ተከምሮ ቤዝመንት አይሆንም። ስለዚህ ኢማን የሚባለው ነገር የቀልብ ስራ ሲሆን እጅግ አንገብጋቢ ሆኖ እናገኘዋለን። አህበቲ ፊላህ። እንደዚሁም በሱረቱ ኒሳ አላህ እንደዚህ ይላል፣ ላ ኸይረ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቀትን አው ማዕሩፍን አው እስላሕን በይነ ናስ ወመን የፍዓል ዛሊከ ብትጋአ መርዳቲላህ ፈሰውፈ ኑእቲህ አጅረን ዐዚማ ይላል አላህ። ከሰዎች ንግግር ላ ኸይረ ፊ ከሲር ሚን ነጅዋሁም ከሰዎች ውይይት ከሰዎች ንግግር አብዛኛው ነገር ውስጥ መልካም ነገር የለም ይላል። መልካም የለም ይልና ኢላ መን አመረ ቢሰደቀቲን ሰዎች ተቸግረው ከሆነ ተርበው ከሆነ እንብላቸው፣ ርዘው ከሆነ እናልብሳቸው፣ ተቸግረው ከሆነ እንርዳቸው፣ ታመው ከሆነ እናሳክማቸው በሰደቃ ያዘዘ ሰው ሲቀር አው ማዕሩፊን ማዕሩፍ ማለት ሸሪዓው እውቅና የሰጠው መልካም ነገር ማለት ነው። ልክ እንደ ሰላት ያለ እንደ ጾም ያለ ዝምድናን መቀጠል፣ ቁርአንን ማቅራት፣ ሰዎች ተጣልተው ከሆነ እንዲታረቁ ማድረግ ማዕሩፍ የተባለ ነገር ምንድነው? ሸሪዓው ያዘዘው ስራ በሙሉ ማዕሩፍ ነው። በዚህ ነገር ያዘዘ ሲቀር አው ኢስላሕን በይነ ናስ ሰዎች ተጣልተው ከሆነ ደግሞ እናስታርቃቸው፣ ነፍስ አይጥፋ፣ አይኳረፉ፣ እስኪዋደዱ ብሎ ሁለቱ ዘንድ ያለውን ችግር ቀርፎ ፍቅርን በማዕከላቸው መለስ ይህን የሰራ ሰው ሲቀር የአብዛኛው ሰው ንግግር መልካም የለውም ይልና ወመን የፍዓል ዛሊክ አለ። አሁን እነኚህ ነገሮችን ከደረደረ በኋላ ኢላ መን አመረ ቢሰደቀቲን አው ማዕሩፊን አው ኢስላሕን በይነ ናስ እነኚህ ስራዎች ናቸው አይደለም። ወመን የፍዓል ዛሊክ ይሄን ነገር የሚያደርግ ኢብቲጋአ መርዳቲላህ በሚሰራበት ጊዜ የአላህን ውዴታ ፈልጎ አላህ ሊከፍለኝ ብሎ እንጂ ሰዎች ያድንቁኝ፣ ያጨብጭቡልኝ፣ እውቅና ይሰጠኝ ብሎ ሳይሆን የአላህን ውዴታ ፈልጎ ይሄን ያደረገ ፈሰውፈ ኑእቲሂ አጅረን ታላቅ የሆነ ምንዳን እንሰጠዋለን ይላል። ይሄንን ሲፈስሩት ታላቅ የሆነ ምን ጀነት ነው፣ ጀነትን እንሰጠዋለን ይላል። አላህ እንዲህ ካላቸው ሰዎች መካከል ያደርገን። አሕበቲ ፊላህ መርሐበን። ያው እንትኑ ሞዴሬት የምታደርገው ሰው አሚን በማለት ነው በመሃል ኮንፈርም የምታደርገው ዱዓ ሰር መርሐባ ኡስታዝ። አሁን አሚን እያልኩ ነው። እሺ መርሐባ። እና አንድ አዕራቢይ የገጠር ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ይመጣል እና ጃ አዕራቢዩን ይላሉ። ይሄ አዕራቢይ ሰዕድ ብኑ ኸይሰማ ይሉታል። ጃ ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወደ ነቢ ሰለላሁ ዐለይሂ ወሰለም መጣና ፈቃል ዱለኒ ዐላ ዐመሊን ኢዛ ዐሚልቱሁ ደኸልቱል ጀና አላቸው። የአላህ መልእክተኛ ሆይ ስራን ጠቁሞኝ የሰራሁት እንደሆነ ጀነት የምገባበትን ሲላቸው ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢማንን ነገሩት። فأخبره النبي صلى الله عليه وسلم الواجبات كإيمان جمع أركان الأمن جمروا. فقال الأعرابي من الأعرابي والله لا أزيد على ذلك በዚህ ነገር ላይ እርሶ በነገሩኝ ነገር ላይ አልጨምርም ከራሴ አለ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ለኢን ሰደቀ አሉ። ይሄ ሰውዬ እውነቱን ከሆነ የተናገረው ነገር ከኢማን ከሆነ እነኚህ ስራዎች ሲሰራ በአላህ አምኖ ከሆነ እንደዚህ ነው ያሉት دخل الجنة ይሄ ሰውዬ ጀነት ገባሉ። በሌላ ሪዋያ من سره أن ينظر إلى رجل من أهل الجنة فلينظر إلى هذا ወደ ጀነት ሰዎች
ከሆነ ከጀነት ሰዎች ወደ ሆነ ሰው መመልከት የፈለገ ሰው ይሄን ሰው ይመልከታሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ኢማን የሚባለው ነገር ማለት ለኢን ሰደቀ ነው ያሉት። በዚህ ነገር እውነተኛ ከሆነ በቃ ጀነት ገባ ይላሉ። አነስ ኢብኑ ማሊክ የነብዩ ሰለላሁ ዐለይሂ ወሰለም ኻዲም ናቸው። እንዲህ ብለው ይላሉ። ይሄ ደግሞ ሌላ የገጠር ሰው ነው። የገጠር ሰዎች በቃ ልባቸው ጠንከር ያለ ነው። ከወደዱ ወደዱ ነው። የሆነ ኒፋቅ የተካተተው ውዴታ አይደለም የሚወዱትና አዕራቢዩን ይላሉ አነስ ኢብኑ ማሊክ فقال يا محمد ይላቸዋል። ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤቶች ቀርቦ ነው ሙሐመድ ይላቸዋል። ከዛ በኋላ ሰሃቦቹ ምን አሉ? ወይ ሐቅ اخفض من صوتك والله انت سوا ጥፋትህ ድምጽን ዝቅ አድርግ لقد نهيت عن هذا እንደዚህ ያለ ጥሪን እንዳጠራ ነብዩን ተከልክለሃል ይሉታል። እሱ ሐጃው ሌላ ነው። والله لا اخفض አለ እኔ ድምጽን ዝቅ አላደርግም ያ ሙሐመድ ይላቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሃኡም አሉ بمثل قوله ልክ እንደሱ ጮክ ብለው ነው እዚህ ነኝ አሉ የአላህ መልእክተኛ። ከዛ በኋላ እንዲህ ብሎ አላቸው መተሳዓ ሳቲቱ መቼ ነች? ቂያማ መቼ ነች ይላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ወይ ሐክማ ዛደላሃ ዋ ጉድህ ዋ ጥፋትህ ቂያማ መቼ ነች ይጠየቃል። ከብቆ እነኛ ያመኑ ሰዎች ቂያማ ስትጠቀስ ይንቀጣሉ። ጭኮማ ከዛ መተሳዓ ይላቸዋል። ሳዲቅ ነው። ወይ ሐክ ማዛ አደተ ለሃ ብለው ሲጠይቁት فقال ما عادت لها كثير صلاة ولا صيام ولا صدقة ولكني أحب الله ورسوله إلى جوال ما عادت لها أني لك يا ما يزجاجوت يليم كثير صلاة بزو صلاة ولا صيام كصوم بزو ولا صدقة كصدقة بزو يزجاجوت يليم ولكني أحب الله ورسوله أني جن الله نودالو نيجن ملكتኛውን ወዳለው አለ ይህ ሰው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ አንተ مع من احببت انت مع من احببت وفي روايه المرء مع من احب يوم القيامه የቂያማ እለት አንድ ሰው ወደደ ነው የሚሆነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያን ጊዜ ባሉ ፈሪሐ ሰሃቦቹ በጣም ተደሰቱ نحب أبا بكر ونحب عمر ولما نلحق بهما أبو بكر نودالن عمر نودالن جندارو بسرا تشكداد من النسو زندال درسنم عند لاي مقسقس የቂያ ማለት አንድ ላይ መሆን በመውደድ ከሆነማ አሉ ከዚህ በላይ ምን ያስደስታል? ከዚህ በላይ ምን ያስደስታል? እና ይሄ ውዴታ የሚለው ነገር ቦታው የት ነው ስንል ልብ ላይ ነው። ስለዚህ ወላኪን ኡሂቡ ላህ ወረሱለሁ አላህን መውደድ ነብዩ ሰለላሁ ዐለይሂ ወሰለም መውደድ። ስለዚህ ለአላህ ባሪያ በመሆናችን ደስ ሲለን ሐሴት ሲሰማን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ብንኖር ስንመኝ ወይሳቸው አሁን በኖሩ ብለን ስንል ይህ የመውደድ መገለጫ ነው። ስለዚህ ይሄ ትልቅ ሽልማት አለው ከአላህ ዘንድ። አላህ ከሰሃቦቹ ጋር ከነብዩ ሰለላሁ ዐለይሂ ወሰለም ጋር አንድ ላይ ቀስቅሰን አህበቲ ፊላህ روى البخاري عن أنس بن مالك رضي الله عنه أنس بن مالك يا نبي صلى الله عليه وسلم خادم ناتشو إمام البخاري كأنس بن مالك عندما يزقبوت أنا بن مالك لو يلالو رجعنا من غزوة تبوك نبي صلى الله عليه وسلم يا كايدوت يمجرشات أورنتنو كتبوك زمچا تملسن مع النبي صلى الله عليه وسلم كنبي صلى الله عليه وسلم قا تملسن نبي صلى الله عليه وسلم ወደ ተቡክ ዘመቻ ከመውጣታቸው በፊት ሰሃቦቹ ሙጃሂዶቹ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡ። የአላህ መልእክተኛ ሆይ መጓጓዣ ፈረስ የለኝም አሉ። ያን ጊዜ ዑስማን ኢብኑ አፋን ወደ 1000 ፈረስ አቅርበዋል። ከቀረቡት ፈረሶች ይሰጣሉ። ስንቅ የለኝም ይሰጣሉ። ከዛ ሰዎች ብዙ ናቸው። ያለው ስንቅና መጓጓዣ በሰዎች ቁጥር አልሆነም። ከዛ በኋላ ዘግይቶ የመጣው የአላህ መልእክተኛ እኔ መሄድ እፈልጋለሁ ከርሱ ጋር መዝመት ፈልጋለሁ ብሎ ሲላቸው መጓጓዣ የለም ስንቅ የለም ይሉታል። በእግሩ እንዳይሄድ ለጦሩ ሸክም ሊሆን ነው። ከዛ በኋላ አላህ እንደሚናገረው ተፊض አዕዩኑሁም ሚን الدمع ስለዚህ በአላህ መንገድ የሚያወጡትን ነገር ባለማግኘታቸው በእዝነት በማዘን
አይናቸው በእንባ ትጣጠባለች ይላል። ያቡ አይ እያሉ ይመለሳሉ። ከነሱ መካከልም የታመመ ነበረ። ከነሱ መካከልም አይነ ስውር የነበረ ነበር። ከነሱ መካከልም ደግሞ አካለ ስንኩል ነበረ። ሁሉም በንያቸው ከነቢ ሰለላሁ ዐለይሂ ወሰለም ጋር አንድ ላይ ዘምተዋል፣ ሙናፊቆቹ ሲቀሩ። ከዛ በኋላ ነቢ ሰለላሁ ዐለይሂ ወሰለም ወደ ተቡክ እየሄዱ ነው። ሰሃቦቹን በሙሉ ሰበሰቡና እንዲህ አሉ፣ ኢነ ቢልመዲነቲ እነሆ መዲና ውስጥ እኮ አቅዋመን ሰዎች አሉ፣ ወይንም ለሪጃለን ሰዎች አሉ አሉ። ኢነ ቢልመዲነቲ ኸልፈና አሉ፣ እኛ ጥለናቸው የወጣን የሆኑ እዛው የቀሩ ሰዎች፣ በመዲና ውስጥ የቆዩ ሰዎች እዛ ውስጥ እኮ እንዲህ ያሉ ሰዎች አሉ አሉና ማ ሰለክና ሺዕበን፣ ሺዕብ ይባላል በሁለት ተራራ መሃል ያለ መንገድ፣ ሸጥ ይሉታል በአማርኛ። አንድንም ሸጥ አልሄድንም። ወላ ቀጣዕቱም ዋዲየን፣ አንድ ሸለቆ አልቋረጣችሁም። ኢላ ወሁም መዓኩም፣ እነሱ በአካል እዛ በንያ በአጅር ከእናንተ ጋር ቢሆኑ እንጂ። ወፊ ሪዋየትን ወሸረኩኩም ፊል አጅሪ፣ እናንተ የምታገኙትን አጅር እነሱ ቢያገኙ እንጂ አሉ ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ እዛ መዲና ላይ የቀሩ ሰዎች ልባቸው ከነቢ ሰለላሁ ዐለይሂ ወሰለም ጋር ስለሆነ በንያቸው ያገኛሉ ማለት ነው። ስለዚህ ይሄ ንያ የሚባል ነገር መልካም እሳቤ የሆነ የላቀ ነገርን ማሰብ አላህ ዘንድ ትልቅ ደረጃን እንደሚያስገኝ ልንረዳ ይገባል። አሕበቲ ፊላህ። ኡስታዝ ትንሽ ኢኮ አለው ድምፅህና፣ ምናልባት አንደኛውን ስልክ መዝጋት ትችላለህ? ኦራይት እሺ። ኦኬ እንደ ትንሽ ቆዩኝ። መርሐባ። እሺ ቢስሚላህ አርህማን ራሂም። አሁንስ ይሰማል? እስኪ በደንብ አንደኛውን ስልክ ዘግቻለሁ። ቀጥል አሁን። እሺ መርሐባ። ስለ ኢማን እየተነጋገርን ነው እና ሰዎች ዘንድ አጅር የሚከፈላቸው በኢማን ነው። ሰዎች መልካም ነገር ሊሰሩ ይችላሉ። ኢማን የሚባለው ነገር ግን ልባቸው ላይ የጠለቀ ካልሆነ በስተቀር አጅር አይከፈላቸውም። ምን ይላል አላህ ጀለ ወተዓላ ሙሽሪኮችን በተመለከተ أجعلتم سقاية الحاج وعرة المسجد الحرام كمن آمن بالله واليوم الآخر لا يستوون إلى أجعلتم አደረጋችሁን ሲቃየተ አልሐጅ ሐጃጆችን ማጠጣት። ሙሽሪኮች ሐጃጆችን ያጠጡ ነበረ። ማር በጥብጠው ያጠጣሉ፣ ቀዝቃዛ ውሃ ያጠጣሉ፣ ምግብ ሰርተው ያቀርባሉ። ወዒማረተ አልመስጂድ አልሐራም የከበረውን መስጂድ መስራት። ይህንን ከመን አመነ ቢላሂ ወሊል አኺር በአላህና በመጨረሻው ቀን እንዳመነ ሰው አይነት አደረጋችሁን ይላል። ስለዚህ መን አመነ ቢላሂ ወልየውሚል አኺር ወጃሃደ ፊ ሰቢልላህ። አያችሁ፣ መጀመሪያ በአላህ አምኖ በመጨረሻው ቀን አምኖ ከዛ በኋላ በአላህ መንገድ የታገለ ሰው ከነኚህ ሰዎች ይበልጣል። ላ የስተውን አይስተካከሉም። እና ነቢ ሰለላሁ ዐለይሂ ወሰለም እንደሚናገሩት ዑመር ኢብኑ አልኸጣብ ወደኛ እንዳስተላለፉት ኢነመል አዕማሉ ቢንያት ይላሉ። ስራዎች አላህ ዘንድ ሚዛን የሚኖራቸው ሰውየው ልብ ላይ ባለ እሳቤ ነው። ስለዚህ ንያችንን ማሳመር አለብን። አሁን አንድ ሰው አነሳላችኋለሁ፣ ለኢን ጥንካሬ ተምሳሌት የሆነ አንድ ሰው አነሳላችኋለሁ። ሁወ አልኸሊፈቱ ሳኒ አቡ በክርን ረዲየላሁ ዐንሁ፣ ሁለተኛው ኸሊፋ አቡ በክር ናቸው። አቡ በክር ነሙዘጅ ሚሳሊ ነው። አቡ በክር ከሰሃቦቹ ሁሉ ይበልጣሉ። ለም የኩን አፍቀረ ሚን አቢ ዘር አው አቢ ሁረይራ፣ እንደ አቡ ዘር እንደ አቡ ሁረይራ ድህነት ያንታቸው አልነበሩ። ድህነት ሲያንገላታው ሰው አጅር ያገኛል። ግን ደሃ ባይሆንም ድህነት ባያንገላታውም ላኪነሁ ካነ አልአፍضል በላጭ ነበሩ አቡበክር። ለም ዩዓዘብ ከሲረን ከኸባብ ብን ዓዲይ አው ቢላል ብን ረባህ አው ዓማር ብን ያሲር አው ሱመያ። ልክ እንደነኚህ ሰዎች ማለት ነው። ኸባብ ብን ዓዲይ በኢስላም መንገድ ሙሉ ሰውነታቸውን የተከታተፈው፣ እንደ ቢላል ብን ረባህ
በረሃ ላይ አልተጎተቱም። አቡበክር እንደ ያሲር እንደ አማር ኢብኑ ያሲር እናትና አባቱ ሲቀጡ እሱ በዛ እንጨት ላይ ተሰቅሎ ሲቀጣ እንደዛ አልተቀጡም። ወላኪነሁ ካነ አልአፍضل አሁንም ግን አቡበክር ይበልጣሉ። ምንድነው አንተ ምስጢሩ ልንል ነው። ለም ዩሰብ ቢዲኒሂ ፊል ገዘዋት በጦር ሜዳ ወጥተው እንደነ ኻሊድ ኢብኑ አልወሊድ እንደነ ጠልሃ ኢብኑ ዑበይድላህ እንደነ ዓሚር ኢብኑ አልጀራህ አባ ዑበይዳ ማለት ነው። እንደዚህ ያለ አካላቸው ቆስሎ በሰይፍ ተቆርጠው በቀስት ተነድፈው በጦር ተወግተው አይደለም። ወላኪነሁ ካነ አልአፍضل አሁንም ደግሞ አቡበክር በላጭ ናቸው። ምንድነው በአላህ መንገድ ሸሂድ ሆነው አገሉም እንደ ዑመር ኢብኑ አልኸጣብ ወይ እንደ ሐምዛ ኢብኑ አብዱል ሙጠሊብ አው እንደ ዑስማን ኢብኑ አፋን አው እንደ ሙስዓብ ኢብኑ ዑመይር አልተገደሉም። ግን አሁንም በላጩ አቡበክር ናቸው። ይሄ ምንድነው ምስጢሩ ብለን ስንጠይቅ ቢማ ሰበቀሁም አቡበክርን አቡበክር ሰሃባን በሙሉ በምን በለጡ? አረ ሰሃባ አይደለም። ለው ውዝነ ኢማኑ አቢ በክርን ቢኢማን አህሊል አርድ የአቡበክር ኢማን ከምድር ሰዎች ኢማን ጋር ቢነጻጸር ለረጀሐት ቢሂ ኢማኑ አቢ በክርን የአቡበክር ኢማን ይበልጣል። ለምንድነው እንደዚህ የተነገረው ለምንድን ነው ብለን ስንጠይቅ አቡበክርን እንዲህ ሆነው እናገኛቸዋለን። አንደኛ ሁዋ ሲዲቁን እርግጥ የሚሉ ነበሩ። ኢማናቸው በቃ ሳዲቅ ነበረ። አንድ ክስተት ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዘን በረታባቸው። ኸዲጃ ሞተች ረዲየላሁ ዐንሃ። አጎታቸው ቀኝ እጃቸው የነበሩት አቡ ጣሊብ ሞቱ። ከዛ በኋላ ቃሲም ሞተ። ይሄ ዘር ማይወጥለት ይሄ ምን አቤት የስድብ ውርጅብኝ ወረደባቸው አቡበክር ማነው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ በጣም ራላቸው ሲነካ ሰው ስለሆኑ ማለት ነው። በቃ ኃይል ሲያጡ አላህ ጀለ ወተዓላ የሰማይ ቤት ቪዛ ነው የላከላቸው። ቪዛ የሰማይ ቤት መለኩተ ሰማእን የሚጎበኙበት አስጎብኚው ጅብሪል ነው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከመካ ተነሱ ከበይተላሂል ሐራም በሌሊት በጅብሪል አስጎብኝነት በይተል መቅዲስ ደረሱ። ከዛ በኋላ ነብያትን በሙሉ በነብያት በሩሃቸው እሳቸው በጀሰዳቸው አሰገዱ። ከዛ በኋላ ወደ ሰማይ ቤት አረጉ። ጀነትን አዩ፣ ጀሃነምን አዩ። ይሄንን ሙሉ ጉብኝት ካደረጉ በኋላ ተመልሰው መካ ተመለሱ። ከዛ በኋላ ቁጭ ብለው ሳለ ከአባ ዘንድ አንድ ሰው መጣ። አምር ኢብኑ ሂሻም ይባላል። አቡ ጀህል መጣ። ያ መሐመድ አመስተፈተ ሌላ መሐመድ ወይ ሌሊቱንስ አዲስ ነገር አላገኘህም ብሎ ሲያሾፍባቸው እኔማ አሉ የሰማይ ቤቱ ሩቅ ነው በይተል መቅዲስን ደርሼ መጣሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ አቡ ጀህል ሰዎችን ሰበ አይሰማይ አረድ በሉ ጉድ አለ። የተሰማው ነው ኮንፈርም ይሰማል ኡስታዝ። መርሐባ አይሰማ የለ ጉድ በሉ ጉድ ምናምን አሉና ከዛ በኋላ ተሰባስበው ማለት ነው ሄዱ አቡበክር ዘንድ ሄዱና አቡበክር ሆይ አላቸው ይሄ ባልደረባህ እስከ ዛሬ የሚያወራው ነገር እንደው ትንሽ የቀረበ ነበረ። ያሁኑ ግን ጉድ ነው። ወራት የሚፈጀውን በይተል መቅዲስ ጎብኝቼ መጣው በአንድ ሌሊት ይላል ሲሏቸው አቡበክር እዛ ቦታ ላይ ቆመው እኮ ነው አወ ቀድ ቃለሃ የኔ ባልደረባ ሙሐመድ ብሏታል ተናገራትን ሄጃለሁ ብሏል አሉ። አዎ ብሏል ሲል ለኢን ቃለሃ ፈቀድ ሰደቅ እንግዲያውስ የኔ ባልደረባ ብሎት ከሆነ እውነቱን ነው። እሱ እኮ አይዋሽም። አላህ አቡበክር መተው ነብዩ ሰለላሁ ዐለይሂ ወሰለም ዲቴይል ነገር ሳይጠይቋቸው እኮ ነው ያን ጊዜ ምን ተባሉ? አስዲቅ ተባሉ። هذا አቡበክር የሚገርም የሆነ ነው የሳቸውና የሆነ ውዝውዝ የማይል ኢማን ነው ያላቸው አቡበክር። አንድ ጊዜ በሌላ ክስተት ነብዩ ሰለላሁ ዐለይሂ ወሰለም ቁረይሾችን ዳዕዋ ሲያደርጉ ቁረይሾች ተሰባሰቡና ይሄ ደፋር ብለው ይቀጠቅጧቸው ጀመር። አቡበክር መጡ የነብዩ ሰለላሁ ዐለይሂ ወሰለም ወዳጅ። ከዛ በኋላ
ሩጡና ዓለም ላይ ተድፉቸው ዱላው እሳቸውን እንዳያገኛቸው። ከዛ ሽሪኮች ደግሞ አንተ የማንም ባጠባነ ቅጥቅጥ አደረጓቸው። ራሳቸው ተፈነካከተ። በተለይ አንድ ዑትበቱ ኢብኒ አቢ ረቢዓ የተባለ ሰው አናታቸውን አላቸው። ከዛን አቡበከር ራሳቸውን ስተው ወደቁ። ከዛን ታዝለው ወደ ቤት ሄዱ። መጨረሻ ላይ ልክ ፀሐይ ከመጥለቋ በፊት ነቃ ብለው ሲሉ ቀና ሲሉ ማ ፈዓለ ረሱሉላህ ማ ፈዓለ ሳሒቢ ባልደረባዬ የአላህ መልእክተኛ እረ እንዴት ሆኑ ብለው ጠየቁ። እናታቸው ወዲያውኑ ምግብ ወዲያውኑ የሚጠጣ ነገር ስታቀርብላቸው አቡበክር ምን አሉ? ላ አዙቁ ዘዋቃ ወላ አሽረቡ ሸራባ ሐታ አዕለመ ሚን አምሪ ሳሒቢ የባልደረባዬን ጉዳይ እስካውቅ ድረስ አልጠጣምም አልበላምም የሚበላ አልጠጣምም የሚጠጣ አሉ። ከዛ በኋላ እናታቸውን ሂጂና ቼክ አድርጊ ጠይቂ ብለው ላኳት። ከዛ መጣች ቢንት አልኸጣብ የዑመር ብኑ ኸጣብን እህት አገኘች። ያን ጊዜ ፋጢማ ሰልማለች። እምነቷን ግን ደብቃለች። ማ ፈዓለ ሳሒቡኩም ሀዛ አቡበክር እናት አልሰለሙም። ይሄ ባልደረባችሁ እንዴት ሆነ ጉዳዩ ስትል ማሊ ወለሁ እኔና እሱ ምን አገናኘን? ምንም ጠይቅኝ አለች። ለኢን ሺእቲ ለዘሀብቱ ማዕኪ ወረአይቱ ወለደኪ ሀዛ ከፈለግሽ አብረን ሄደን ይህን ልጅሽን የተመታውን ላይልሽ ይችላለሁ አለች። ተያይዘው መጡ። ፋጢማ አቡበክር ዘንድ ሲደርሱ ፋጢማ እንዲህ ብላ አለች። አቡበክር እንዴት ሆኑ ያላህ መልክተኛ ሲሉ ፋጢማ ጠቆም በአይኗ እቺ ሴትስ ሙሽሪክ ነች። ከዛን ምን አሉ? አብሽሪ ችግር የለም ሂያ ኡሙን ባረቱን ቢወለዲሃ ለልጇ ጥሩ የሆነች እናት ነች ብለው አሉ አቡበክር። ከዛ በኋላ አቡበክር ታዝለው ማለት ነው ደህና ናቸው ማለትን ሲሰሙ አሁንም አልተረጋጉም። ውሰዱኝ እሱ ዘንድ አሉ። ነቢ ሰለላሁ ዐለይሂ ወሰለም ዘንድ ሲደርሱ በአይናቸው ሲያዩዋቸው የአይናቸውን ማረፊያ ስላገኙ ያኔ ተረጋጉ አቡበክር። አቡበክር ለማ ዋፋሁል መኒቱ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ኢለ ረፊቂል አዕላ ወደ ላይኛው ቡድን ሲሸጋገሩ ያን ጊዜ የመዲና ሰዎች መጀመሪያ ሰለላሁ ዐለይሂ ወሰለም ወደ መዲና ሲገቡ መዲና አሸበረቀች። የመዲና ሰዎች ከጽልመት ከጨማ ወጡ። ልባቸው በኢማን ተሞላ፣ ህይወት ተቀየረ። ልክ ይሄ አለፈና ነብዩ ሰለላሁ ዐለይሂ ወሰለም ለረፊቂል አዕላ ወደ ላይኛው ቡድን ሲሸጋገሩ ያን ጊዜ አቡበክር በቦታው አልነበሩም፣ ወደ እርሻ ቦታቸው ነበሩ። ዑመር ብኑ ኸጣብ መረጋጋት አልቻሉ። የመዲና ሰዎች ፀሐይ ጨለመባቸው፣ ግራ ገባቸው። ዑመር ብኑ ኸጣብ እንዲህ ብለው አሉ፣ ለም የሙት ሙሐመዱን ሙሐመድ አልሞተም፣ በል ዘሀበ ኢላ ረቢሂ ሊዩናጂህ ከማ ዘሀበ ሙሳ ሊሙናጃቲ ረቢህ ሙሳ ጌታውን ሊያናግር እንደሄደ ነው መልእክተኛውም የሄደው። በሰ ጊዜ ሞቷል ያሉትን ሙናፊቆችን ምላስ ይቆርጣል። አልሞተም ሙሐመድ ሞቷል የሚል ካለ በዚያ ሰይፍ አናቱን ሁለት ነው መሰነጥቀው አሉ ዑመር ብኑ ኸጣብ። አቡበክር ከእርሻቸው ተመለሱ። ነቢ ሰለላሁ ዐለይሂ ወሰለም አካላቸው ያለው አይሻ አቡበክር ልጅ እናታችን አይሻ ቤት ውስጥ ነው። ከዛ በኋላ ገቡ አቡበክር። ነብዩ ሰለላሁ ዐለይሂ ወሰለም ተሸፍነዋል። ገለጥ አድርገው አዩአቸው። ነብዩ ሰለላሁ ዐለይሂ ወሰለም እጅግ ያምራል ፊታቸው። ጥብተ ሐየን ወመይታ በህይወት ሲኖሩ የአላህ መልእክተኛ ያማረብህ ሆነህ ነው በቃ አምሮቦት ነው የኖሩት፣ ሲሞቱም ያምርቦታል አሉና ወጡ። አቡበክር ቢኢማን ሳዲቂን ወጡና አቡበክር ከዛ በኋላ እንዲህ ብለው አሉ፣ አዩሃ ናስ ሰዎች ሆይ አሉ፣ መን ካነ ያዕቡዱ ሙሐመድን የሚያመልክ ካለ ፈኢነ ሙሐመደን ቀድ ማት ሙሐመድ ሞቷል። መን ካነ ያዕቡዱ አላህን የሚያመልክ ካለ ግን ፈኢነ አላህ ሐዩን ላ የሙት አላህ ያው ነው አይሞትም። ከዛ በኋላ አንዲት የቁርአን አያ ቀሩ። ምን ይላል? በሱረቱ አልኢምራን ውስጥ ያለ ነው። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ሙሐመድ መልእክተኛ እንጂ አይደለም ከሱ በፊት መልእክተኞች አልፈዋል። አፈኢን ማተ ሙሐመድ
የአጀል ሞት የሞተ ጊዜ አው ቁትለ ወይ ደግሞ ከሱ በፊት እንዳሉ ነብያት እንደ ያህያ እንደ ዘከርያ የተገደለ ጊዜ እንቀለብቱም አላ አቃቢኩም እናንተ ከአላህ መንገድ ወደ ኋላ ልትመለሱ ነውን? ወመን ينقلب على عقبيه فلن يضر الله شيئا ወደ ኋላ የሚያፈገፍግ ካለ አላህን የሚጎዳው ነገር የለም። ወሰየጅዚ ላሁ ሻኪሪን አላህ መስጋኞችን ይመነዳል ይላል አያው። ያኔ ዑመር እርፍ አሉ። ይህቺ አያ ዛሬ የተወረደች መሰለኝ አሉ። ያ አላህ هذا አቡበክርን ከዛ በኋላ አቡበክር ነገሩን ሁሉ አረጋጉ። ከዛ በኋላ ሰዎችን ሰበሰቡ። ሰለላሁ ዐለይሂ ወሰለም አው አልፈዋል። ኢነከ መይቱ ኢነሁም መይቱን አንተም ሟች ነህ እነሱም ሟቾች ናቸው ይላል አላህ ጀለ ወተዓላ። ግን መዲና ጽልመት ሷታል። አሁን አሚር ያስፈልጋል፣ ተተኪ ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ነው ሲታመሙ አቡበክር ያሰግድ በሹመት የሰጡት። ከዛ በኋላ አቡበክር ግን ይሄ ሹመት ዝም ብሎ አልተቀበሉም። ሁለት ሰዎችን ይዘው ወጡ። አንዱ ዑመር ኢብኑ አልኸጣብ ናቸው። ሁለተኛው ደግሞ አባ ዑበይዳ አሚር ኢብኑ ጀራህ ናቸው። ሁለቱን ይዘው ወጡና የሁለቱን እጅ ይዘው ምን አሉ? እስጠሊሑ አላ አሐድ الرجلين አሉ። ከነኚህ ከሁለት ሰዎች በአንዱ ተስማሙ አሉ። አቡበክር ናቸው እንደዛ ብለው ያሉት። ዑመር ኢብኑ አልኸጣብም አባ ዑበይዳ አሚር ኢብኑ ጀራህም አቡበክር ማን እንደሆኑ ያውቃሉ። ያን ጊዜ እንዲህ ብለው አሉ። አባ ዑበይዳ ስቅ ብሎ ያለቅስ አንደበቱ ማውጣት አልቻለም። ዑመር ኢብኑ አልኸጣብ እንዲህ ብለው አሉ። ሊአን ቱቅጣዐ እንደዚህ ነው ያሉት። እንደዚህ ነው ያሉት ማነው ዑመር ኢብኑ አልኸጣብ ለአን ቱቅጣዐ ዑኑቂ ዱነ ዘንብን خير لي من أن أؤمر على أناس فيهم أبو بكر እንደው አቡበክር በውስጣቸው ባሉ ህዝቦች ላይ እኔ ሹመት ከምወስድ እኔ አሚር ከመሆን ያለ ምንም ወንጀል አንገቴ ቢቆረጥ በሰይፍ ቆረጠው። ወዲያውኑ ሁለቱም ሰዎች አቡበክርን ባያ አደረጉ። ሰሃቦች በሙሉ ተሰብስበው አቡበክርን ሙባያ አደረጉ። هذا كان أبو بكر فلما توفى أبو بكر موت በያዛቸው ጊዜ ብነው በአውቶክራሲ ማለት ነው። በቃ እናንተን የሚመራው ዑመር ይሁን ነው ያሉት። هكذا كان أحق بالخلافة عمر بن الخطاب ማለት ነው። ግን አቡበክርን ማለት ነው ማን ነው የሚሽቀዳደመው? ዑመር ኢብኑ ኸጣብ ብለው ለን ኡሳቢቀሁ ነው ያሉትና አቡበክር በምንድን ነው የበለጡት ብለን ስንል ሚስጥሩን ምን ሆኖ እናገኘዋለን? አህበቲ ፊላህ በኢማን ጥንካሬ የሚለውን እናገኛለንና ኢንሻአላህ ደርሳችንን እያገባደድን እንመጣለን። ሞዴሬተር ምን ያህል ደቂቃ ቀረኝ? ወደ 17 ደቂቃ ይቀራል። እሺ መርሐባ። እና 17 ደቂቃ ሁሉ አልወስድባችሁም። እኔም ሀጃ አለኝ እዚህ ወጣ ብዬ መመለስ አለብኝ ለተሐጁድ። እያኮበኮበ ነው ኸልቁ። መርሐባን። ስለዚህ ምንድነው ሲባል አሁን ርዕሳችን ምንድነው ሲባል ማ هي العبادة በመጀመሪያ ደረጃ ዒባዳ ምንድነው የሚለውን ነገር እናያለን። ከዛ በኋላ የቀልብ ስራ ምንድነው? አሁን የኢባዳ truest sense of ኢባዳ ነው። አሁን በረመዳን ኢባዳ እንላለን። ቁርአን መቅራት ኢባዳ ነው። ሰላት መስገድ ኢባዳ ነው። you see እነኚህ ኢባዳ፣ ጾም ኢባዳ ነው። ሐጅና ዑምራ ኢባዳ ነው። ስለዚህ what is ኢባዳ ምናምን ብለን ስንል ኢባዳ ማለት አንደኛ ሁለት አናሲር አለው። ሁለት አናሲር ማለት ሁለት ስቴሞች አሉት ኢባዳ። አንደኛው አተዘሉል ይባላል። ተዘሉል መዋረድ፣ ትዕዛዝን መፈጸም ነው። ስለዚህ አተዘሉል ወደ ታች መዋረድ፣ ዝቅ ማለት፣ ላዘዘው አካል ማለት ነው። ሲደመር መሐባ፣ ያንን ሲያደርጉ ከውዴታ ጋር ሲሆን ነው ኢባዳ የሚባለው ማለት ነው። ስለዚህ አተዘሉሉ መዐል ዒባዳ ወጣዓቱ መዐል መሐባ፣ አተዘሉሉ መዐል መሐባ ወጣዓቱ መዐል መሐባ ሲሆን ዒባዳ ይሆናል። ለምሳሌ አንድ ሰው ይመጣና በክላሽ አስገድዶ ሱጁድ አድርግልኝ
አለበለዚያ ቆጥርብሃለሁ ይሄን ጥይት ቢል ሞትን ፈርቶ ሰውየው ሱጁድ ሊያደርግ ይችላል፣ ሩኩ ሊያደርግ ይችላል። መዋረድ ተገኝቷል፣ ተዘሉል ተገኝቷል። መሐባው ሲባል መሐባው ግን አልተገኘም። ስለዚህ በመሐባ ነው ማድረግ ያለብን። እኛ የምናደርገው ዒባዳ ማለት ነው በመሐባ ነው። ምድር ላይ ካለ ሹመት ትልቁ ስልጣን የአላህ ባሪያ መሆን ነው። አላህ ጀለ ወተዓላ አሽረፉል አንቢያ ወል ሙርሰሊን የሆኑትን አብዱላህ ብሎ ነው የጠራቸው። የአላህ ባሪያ እንደዚህ እኮ ነው። ስለዚህ ምን ይላል አላህ ጀለ ወተዓላ ሱብሓነ ለዚ አስራ ቢዐብዲሂ ተባረከ ለዚ ነዘለ አልፉርቃነ ዐላ ዐብዲሂ ዐብድ። ስለዚህ የአላህ ባሪያ መባል ትልቅ ስልጣን ነው። ለዚህ ነው ምንድነው ደጋግሜ ያነሳታለሁ እቺን ቤትና አልቃዲ ዒያድ የሉሰው ቃዲ ዒያድ እንዲህ ብለው ይላሉ ወሚማ ዛደኒ ሸረፈን ወቲሃ ወኪቱ ቢአኽሙሲ አጠኡ ሱረያ ድኹሊ ተሕተ ቀውሊከ ያ ዒባዲ ወአን ሰየርተ አሕመደ ሊ ነቢያ ይላሉ። ወሚማ ዛደኒ ለእኔ ከጨመረልኝ ነገር መካከል ሸረፈን ሸረፍ ክብርን ልቅናን ከጨመረልኝ ነገር መካከል ሸረፈን ወቲሃ ልቅና ማለት ነው ክብር ግርማ ሞገስ ልቅናን ከጨመረልኝ ነገር መካከል ወኪቱ ቢአኽሙሲ አጠኡ ሱረያ ከልቅናዬ ከነሳ ብከፍ ብዬ ልቄ የከዋክብት ንግስት የሆነች ሱረያን በመሃል እግሬ እስክረግጥ ነው የደረስኩት ይሉ በምን ድኹሊ ተሕተ ቀውሊከ ያ ዒባዲ ባሮች ሆይ የሚለው ውስጥ እኔ መካተቴ። ስለዚህ እህቶች ሂጃብ አድርጋችሁ ሱጁድ ስታረጉ ቲላዋ ስታረጉ በቃ እዛ ውስጥ ትገባላችሁ። ወንድሞች በቃ ኢስላምን ስትተገብሩ ሰላት ስትሰግዱ የአላህን ትእዛዝ ስታከብሩ በቃ እዛ ውስጥ ትገባላችሁ። ስለዚህ ከአላህ አምልኮት ከዒባዳ የራቀ ሰው የመጨረሻ ውርደት ውስጥ ነው ያለው። ግንባሩን ለአላህ የደፋ እጁን ወደ አላህ የዘረጋ ቢተዘሉልን ወኹዱዕን ወኹሹዕን ያ አላህ ያለ ደግሞ ከሸረፍ ሁሉ ሸረፍ ነው። ምክንያቱም የአላህ ባሪያ መባል ትልቅ ነገር ስለሆነ ማለት ነው። እና ዒባዳ የሚባለው ነገር ትረስት ሴንሱ ምንድነው? መዋደቅ መናነስ ከመሐባ ጋር ማለት ነው። ስለዚህ ለምሳሌ አላህን እናመልካለን። እኔ እኮ አላህን ማመልከው ጀነት እንዲያስገባኝ ነው። እሺ ጉድ። እኔ አላህን ማመልከው እሳት በቃ እንትን ከእሳት እንዲያድነኝ ነው። this good። ትክክለኛ ዓቢድ ግን ምንድን ነው የሚለው? እኔ ባመልከው ሊመለክ ተገቢ ስለሆነ ነው። አላህ ጀነትን ቢሰጠኝ የኔ ስራ ጀነትን ገዝቶ ሳይሆን ቢፈድሊሂ በትሩፋቱ አዛኝ ስለሆነ ነው። በጀሃነም ቢቀጣኝ ፍትሃዊ ስለሆነ ነው። ስለዚህ ቢቀጣኝም ልቀበል ቢሸልመኝም ልቀበል በኔ ውስጥ ማለት ነው የሱ ትእዛዝ ፔኔትሬት ያደርጋል ያለ ሰው ይሄ ነው በቃ ትልቅ ማለት ነው እንትን ኤክሴሊንግ የሆነ ደረጃ ላይ ያለው ማለት ነው። ስለዚህ ይሄ ነው አላህ ቢሰጥ ማለት ነው ወኢን ቱዕጢ ፈድሊከ ወኢን ቱዐዝብ ቢዐድሊከ ያለ ሰው ማለት ነው። ብትሰጥ በትሩፋት በቸርነት ብትቀጣ በፍትሃዊትህ ያለ ማለት ነው። ስለዚህ ይሄ ኮምፕሊት ሰብሚሽን ቱ ዘ ዊል ኦፍ አላህ ይሄ ነው በቃ ኢስላም ራሳችን አልፈን ስንሰጥ ዒባዳ የሚባለው እንጂ እየደበረ ምን እድል አለኝ እምቢ ብል ምን ምርጫ አለኝ አይነት አይደለም ማለት ነው ዒባዳ። እና ምንድነው ዒባዳ ሱራው ብቻ አይደለም የሚፈለገው። ይሄ ምንድነው ሃርድዌሩ አይደለም የሚፈለገው። ስለዚህ ሃርድዌር ፕላስ ሶፍትዌር ነው አንድ ነገር። ለምሳሌ ስልካችሁ አለ። ስልካችሁ ይሄ ሲልከኑ ምኑ this is hardware right የምትይዙት እላው ላይ የተጫነ አንድሮይድ ኦር ዋቴቨር አይፎናችሁ ላይ የተጫነው ሶፍትዌር ኦራይት እሱ ማለት ነው ኢማን ማለት ባጭሩ። ስለዚህ ሩሑ ማለት ነው የስራችን ሩሑ የዒባዳችን ሩሑ ኢማን የሚባል ነገር ነው ማለት ነው። እና እዚህ ቦታ ላይ ልዩ ትኩረት ልንሰጥ ይገባል። ለምሳሌ አሰላ እንላለን። ሰላት ብለን ስንል አልቂራአ ፋቲሃ እንቀራለን፣ ሩኩ እናደርጋለን፣ ሱጁድ እናደርጋለን፣ ተህያት እንቀመጣለን። ምንድነው በቃ ሉቡ ምንድነው የዛ ነገር አስኳሉ ምንድነው ስንል ኹሹዕ ነው። በቃ ሐምብል መሆን ማለት ነው። ለዚህ አላህን ስንል ሐምብል እንሆናለን። ወለዚነ ሁም ፊ ሰላቲሂም ኻሺዑን እነኛ በሰላታቸው ውስጥ ለአላህ እጅግ የሚተናነሱ ናቸው። በቃ አላህ ፊት ነው የቆምኩት፣
ያ አላህ ላመልክህ ይገባኛል ያሉ ሱብሃንአላህ ሲል አላህ ከግድፈት ሁሉ የጠራ ነው። አላሁ አክበር ሲል አላህ ከምንም በላይ ነው። ስለዚህ ሱብሃነ ረቢየል አዕላ ሱብሃነ ረቢየል ዐዚም ቁርአንንም ስንቀራ እያስተነተን እንዲህ ሲሆን በቃ ልቡ ተገኘ። አስያም ጾም ለምሳሌ ከሚበላ ነገር ከሚጠጣ ነገር ከግብረ ስጋ ግንኙነት ከሚያስፈጥሩ ነገሮች እንርቃለን። ግን ትልቁ ነገር የተፈለገው ነገር ተቅዋ የሚባል ነው። ልቡሁ ተቅዋ የሚባል ነገር አለ። ስለዚህ ለዓለኩም ተተቁን ነው። ተቅዋን እንዲያስገኝልን ነው። ተቅዋ ከጾም ጋር ሲደመር አይን ይጠበቃል፣ ጆሮ ይጠበቃል፣ እጅ ይጠበቃል፣ ልብ ይተናነሳል። በቃ እንደዚህ ነው። ስለዚህ በሚጾምበት ጊዜ ልቡ ላይ ተቅዋ የአላህ ፍራቻ ማለት ነው። ይሄን በቃ እንትን ነው ጋድ ፊሪንግ በቃ አላህን በቃ በገይብ ማለት ነው መፍራት። ስለዚህ ለምሳሌ ሰውየው ተደብቆ ሊበላ ይችላል እኮ ተደብቆ ጠጥቶ ሊወጣ ይችላል፣ ግን አላህ ያየኛል ብሎ ማለት ነው አላህን በራሱ ላይ ሙራቀባ ሲያደርግ ያ የሲያሙ ልቡ ማለት ነው። ሐጅ ይችላል ሰውየው ሐጅ ምን አለው? ጠዋፍ አለው፣ ሰዓ አለው፣ እንደዚሁም ደግሞ ወቁፍ ቢዓረፋ አለው፣ አረፋ ላይ መቆም አለ። ስለዚህ የሐጅ ልቡ ምንድነው ሲባል የሐጅ ልቡ ደግሞ ምንድነው? ተዕዚም ሸዓኢሪላህ የአላህን የእምነት መገለጫ ማተለቅ። ኢሕራም ያደረጉ ሰዎች ለበይክ አላሁመ ለበይክ አላህ ሆይ ለበይክ አንተ ቤቴን ጉብኙ ብለሃል፣ አንተ ጠራኸን፣ እኔ ደግሞ ጥሬን ሰምቼ በቦታው ተገኘው። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ በቃ ለአንተ አጋር የለም። ለበይክ ኢነል ሐምደ ለዋልክልኝ ጸጋ ወኒዕመተ ይላል። ጸጋው ያንተ፣ ለዋልክልኝ ጸጋ ምስጋናው ያንተ፣ ለከ ወልሙልክ ንግስናው ሁሉ ያንተ ነው። እንደዚህ ብሎ ሲል ማለት ነው ያኔ ተዕዚሙ ሸዓኢሪላህ አረፋ ላይ ሲቆም ጀመራት ሲወረውር ማለት ነው። ካዕባን ጠዋፍ ሲያደርግ በቃ ኢነ አወለ በይትን ውዲዐ ሊናስ ለለዚ ቢበካ ያ ሰዎች በውስጡ አላህን ያመልኩ ዘንድ መጀመሪያ ምድር ላይ የተቀመጠው ያ በበካ ያለው ነው ይላል። ልክ ካዕባን ሲያይ ማለት ነው ይሄማ ነቢዩላህ ኢብራሂም ኢስማዒል የገነቡት እሲ ነቢ ሰለላሁ ዐለይሂ ወሰለም ጠዋፍ ያደረጉት አላህ ጠዋፍ እንድናደርግ ያዘዘን የሁላችን ቂብላ በቃ እንደዚህ ብሎ ነገሮች ነው ሀገራቸውን ብቻ ሳይሆን የሆነ ከላይ የሚያየውን ማለት ነው ፍሮንት ስክሪን ብቻ ሳይሆን ውስጥ ያለ አስኳል ማለት ነው። ስለዚህ ለነኚህ ነገሮች ትልቅ ቦታ በመስጠት ሐጅ ማድረጉ ነው ተፈላጊው ማለት ነው። እንደገና ደግሞ ለምሳሌ ሰውየው ዱዓ ያደርጋል እጁን ብድግ ይላል። ቶሎ የአልፋዝ ዱዓ የሚባሉ አሉ የዱዓ ቃላቶቹ ማለት ነው። ስለዚህ ምን ጊዜ ነው ዱዓ የሚሆነው ሲባል አልፍቲቃሩ ኢለላህ ለአላህ ውድቅ ማድረግ አላህ ዘንድ ያለውን ነገር መከጀል እንጂ አዘናል አምጣው አውርደው ይሁን እንደዚህ ያለ ዱዓ አይደለም የሚባለው ማለት ነው። ይሄ የሆነ በቃ የደረቀ ዛፍ ነው ቅጠሉ የተለመለመ ማለት ነው እና ድርቅ የመታው ስሩ የደረቀ እንዲህ አይደለም ዱዓ። አልፍቲቃሩ ኢለላህ ይቀበለኝ ይሆን እያለቀሰ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንትን ጣኢፍ ሄደው ተደብድበው ደማቸው ፈሶ ልብሳቸው በደማቸው ሩስ ጫማቸው በቃ እንደዚህ ነው ያሉት። ጌታዬ ሆይ አለ ጌታዬ ሆይ ኢለም የሕልል علي غضبك فلا أبالي ولكن عافيتك خير لي ምንም ልሁን ምን ያንተ ቁጣ በኔ ላይ ካላረፈ ለደረሰብኝ ነገር በአንተ መንገድ ምንም ችግር የለብኝም፣ ምንም አይሰማኝም። ወላኪን ዓፊየተከ ኸይሩን ሊ ግን ባልመታ ባልፈነከት ግን አሉ ያንተ ሰላም ዞን ውስጥ ብሆን ማለት ነው ይሄ እኮ ይሻለኛል አሉ። ስለዚህ ይሄ ነው በቃ ራሳቸውን ውድቅ ጌታዬ ሆይ ለማን አሳልፈህ ትሰጠኛለህ? ለባዕድ ነው የምትሰጠኝ? ጌታዬ ሆይ ያ አላህ በቃ ዱዓ ማለት እንዲህ ነው። እሺ እዚህ ውርድ ብለን ወደ ታች ውርድ ብለን ቢቀበለኝ ብለን እንደዚህ ነው እንጂ አምጣው አውርደው አይነት ዱዓ ከነቢ ሰለላሁ ዐለይሂ ወሰለም አልተማርንም። አህበቲ ፊላህ እና ሌላኛው ዚክር እናደርጋለን። ለምሳሌ ከዒባዳ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር እነኚህ
ብንልበት ጊዜ ብዙዎቹ የስ አዎ ቃላቶቹ ግን በዚክር ውስጥ ምን ምር አለበት? ኢጅላሉ አልኻሊቅ የአላህን ጀለ ወተዓላ ኢጅላል የሱን ልቅና ማሰብ። ሱብሃንአላህ ብለህ አይበላም፣ አይጠጣም፣ አይደክመውም፣ ሞት አያገኘውም። ወልሐምዱሊላህ ቤት ጸጋዎቹ ብዛታቸው። ስለዚህ በዚህ ምስጋና ለሱ ነው የሚገባው። ወላሁ አክበር ስንል አላህ ከሁሉ በላይ ነው። ወማ ቀደሩላህ ሐቀ ቀድሪሂ ሰዎች አላህን ሊከበር የሚገባውን ያህል አላከበሩትም። ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ ምድሮች በሙሉ በቂያማ ዕለት በሱ ጭብጥ ውስጥ ይሆናሉ። አላሁ አክበር። ስለዚህ እንደዚህ ነው አላህን እንዴት ነው አዘማውን ተሰውር ማድረግ ኢማጂን ማድረግ የአላህን ዓለሙን አይተን ከዚህ በስተጀርባ ይሄን የሰራውን አካል ማተለቅ አለብንና ዚክር እንደዚህ ነውና አህበቲ ፊላህ ምንድነው እንደማገባደጃ ዒባዳ በሚባልበት ጊዜ ምንድነው አይተናል። ለዚህ ትልቁ ነገር የቀልብ ስራ ነው። ቀልብ ላይ ያረፈው ነገር ነው ሰዎችን ሚዛን የሚሰጣቸው ማለት ነው። ሁለት ነገሮችን ላወዳድርና ላጠናቅቅላችሁ። አላህ ጀለ ወተዓላ እንደ አዶችን እንዳጠፋ ይናገራል። እንደገና ማን ነው ፈርዖንን እንዳጠፋ ይናገራል። አዶች በቁመት በጣም ረጃጅም ናቸው፣ በጣም ሀብታሞች ናቸው። ፈርዖን በጣም ሀብት የተትረፈረፈው ነበረ። ከዛ በኋላ አላህ እነኝን አጥፍቶ ምን ይላል? ፈማ በከት አለይሂም ሰማኡ ወልአርድ ሰማያት አላለቀሱላቸው፣ ምድር አላለቀሰችላቸው ይላል። እነኛ ሁሉ ቁመተ ዘንካታ የሚያምሩት እነኛ ሁሉ ባለ ሀብቶች ግን አንድ ሰው ሰዓድ ኢብኑ ሙዓዝ ይባላል። የአውስ ሰው ነብዩ ለመቀበለ ሰው ነው። የአላህ መልእክተኛ ሆይ ሂዱ እርሶን እንከተላለን ያለ ሰው ነው። ታዲያ ሰዓድ ኢብኑ ሙዓዝ በኸንደቅ ጦርነት በቀስት ተመቱ። ከዛ በኋላ አንድ ድንኳን ውስጥ ሆነው ይታሙ ነበረ። ሰዓድ ኢብኑ ሙዓዝ ያ ሳዲቅ የሆነው ኢማን ትክክለኛ ኢማንን ያዘለ ነብዩ ሰለላሁ ዐለይሂ ወሰለም ያከበረ አላህን ያተለቀ በአላህ ያመነ ልብ የያዘው ሰዓድ ኢብኑ ሙዓዝ ሁለቱም ቡድኖች አወዳድሩ ብያለሁ። እነኛ ሁሉ ባለ ሀብት ቆንጆዎች ቁጥረ ብዙዎች ሲጠፉ ሰማይና ምድር አላለቀሱም ብሏል። ሰዓድ ኢብኑ ሙዓዝ ግን ሲሞት ጅብሪል አለይሂ ሰላም ወረደና መን ሃዛ الذي اهتز عرش الرحمن لموته ይሄ የአርራህማን አርሽ ሰባቱን ሰማይ ሰባቱን ምድር ኩርሲዩን የያዘ ይሄ ሁሉ ተሰብስቦ አርሽ ላይ ቢጣል ሜዳ ላይ የወደቀ ቀለበት ያህል ያንሳሉ የተባለው ይሄ የአርራህማን አርሽ የተወዘወዘለት ሰው ማን ነው? እሱ ነው ያላቸው። ወዲያውኑ ነብዩ ሰለላሁ ዐለይሂ ወሰለም ጠረጠሩ። ወደ ሰዓድ ኢብኑ ሙዓዝ ሲሄዱ فاذا هو انتقل الى رحمه ربه ወደ ጌታው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ان الله لا ينظر الى اموالكم ان الله لا ينظر الى صوركم ولا الى اموالكم ወደ መልካችሁ አያይም አላህ ጀለ ወተዓላ። ቁመተ ዘንካታ ነው እገሌ ያምራል ኦር ደግሞ ሀብታም ነው ምናምን ይሄን አላህ አያይም። ወላኪን ينظر الى قلوبكم واعمالكم ግን አላህ የሚያየው ልባችሁን ነው። ከዛ በኋላ በዛ ልብ ላይ ባለው ኢማን መሰረት የተሰራውን ስራ ነው አላህ የሚያየው። ስለዚህ ኢማን የሚባለው ነገር ትልቅ ነገር የሚሰጠን እሱ ነውና ኢማን በልብ ላይ ሲደላደል ህይወታችን ያምራል። ችግር መስሎ አይታየንም። አዩብ አለይሂ ሰላም 80 ዓመት በተቀማጥለው ከኖሩ በኋላ 18 ተከታታይ ዓመትን ተፈተኑ። ሀብት ጠፋ፣ አካላቸው ታመመ፣ ልጆቻቸው ሞቱ። ከዛ በኋላ አዩብ አላህ ጀለ ወተዓላ ሲያደንቃቸው ምን ይላል? ኢና ወጀድናሁ ሳቢራ ኒዕመል ዓብዱ ኢነሁ አዋብ ይላል። ኢና ወጀድናሁ ሳቢራ ታጋሽ ሆኖ አገኘነው አዩብን። ኒዕመል ዓብዱ ምን ያምር ባሪያ፣ ኢነሁ አዋብ እሱ ምን ችግር ቢገጥመው ወደ ጌታው ተመላሽ ነው ይላል። ስለዚህ አዩብ አለይሂ ሰላም ልባቸው ላይ በጸናው ኢማን ነው አላህ ያደነቃቸው። ስለዚህ አህበቲ ፊላህ ኢማን ለሚባለው ነገር ልዩ ትኩረት መስጠት አለብን።
ከዚህ በላይ ወደፊት መራመድ አልችልም፣ ሰዓት እያለቀ ነው። ስለዚህ በመልካም ነገር የምንገናኝ አድርገን። ይሄ መሐመድ ወንድም መሐመድ በድሩ ማሻአላህ ተባረከላህ፣ ያው የድሮ ባልደረባችን ነበሩ። አመት ቆይተው ነው ባይሆን የሚያስታውሱን። ስለዚህ በመሀል አስታውሱን እንላለው። የዚህን ሙሐደራ ሰበብ እሳቸው ስለሆኑ አጅሩ ጽፍላቸው። በዚሁ ላጠናቅ። ዱዓ እንደራረግ፣ እኔ ማረግላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ በጣም ደስ የሚል ትምህርት ነው የሰጠን። አላህ ኸይር ጀዛን ክፈል። የተለያዩ ነገሮችን ነው ያስታወስከን። ኢማን ቦታው ልብ መሆኑን ብዙ ነገሮችን ዳሰሃል። ዩዥዋሊ ሰመራይዝ እናደርጋለን፣ ነገር ግን አሁን ካለበት ተጨባጭ አንጻር ኢንሻአላህ ያለበትን ቦታ ሰዓቱም ደግሞ ያንተንም ዱዓ እንፈልጋለን። ኢንሻአላህ ያለበትን ቦታ ዱዓው አላህ ይቀበልህ እና በዱዓ ትዘጋልናለህ። ዱዓ አድርገህ ኢንሻአላህ ጥያቄና መልስም አንቀበልም። ሌላ ጊዜ ግን በሰፊው ኢንሻአላህ ረመዳን ላይ ብቻ ሳይሆን ሌሎች ፕሮግራሞችንም የምናዘጋጅበት ነገር ይኖራል ኢንሻአላህ። ኢንሻአላህ አላህ ይቀበለን። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين። አላህ ጾማችንን ይቀበለን፣ ኢባዳችንን አላህ ይቀበለን፣ ስራችንን አላህ ይቀበለን። አላህ በልጆቻችን ሳሊህ አስደስተን በህይወታችን እያለን ልጆቻችን ሳሊህ ሆነው የምናያቸው ያድርገን። ባችን ለሚስት አላህ ያማሩ ያድርጋቸው። ሚስቶችን ለባሮች ሳሊህ አላህ ያድርጋቸው። እርስ በርስ አላህ ያዋደን። ይህንን ረመዳን የመሐባ ደረጃችን ከፍ የሚል ወንጀላችን የሚታጠብበት አላህ ያደርግልን። ረመዳንን እኛ በተሟላ ጤና ላይ ሆነን በእኛ ላይ የሚመላለስ አላህ ያድርገው። አላህ እዝነት በረከቱን ያውርድብን። ሪዝቃችንን አላህ ያስፋው። ስራችንን አላህ ያሳምረው። እርስ በርስ የምንዋደድ የምንጠያየቅ ወንድማማች አላህ ያድርገን። እዚህ በዱንያ ላይ በዚህ መልካም ነገር እንደሰበሰበን አላህ በጀነት ይሰብስበን። ይቺ ሌሊት ለይለተል ቀድር ከሆነች አላህ ያደረግናትን ዱዓ ይቀበለን። አላህ ይቀበለን። የምንተዋወስ አላህ ያድርገን። ልጆቻችሁን አደራ። ለዚህ ልጆቻችሁ የአይኖቻችሁ ማረፊያ ይሁኑላችሁ። ልጆቻችሁ የደረጃችሁ ከፍ መደረግ አላህ ያድርግላችሁ። ስታዟቸው የሚታዘዙ እናንተን የሚኻደሙ እናንተን መኻደም የሚያስደስታቸው አላህ ያድርግላችሁ። አላህ ያድርልን እላለሁ። እንግዲህ አላህ በቂያ ማለት ከነቢ ሰለላሁ ዐለይሂ ወሰለም ጭፍራ ውስጥ የምንቀሰቀስ ከሳቸው ሐውድ የምንጠጣ ኪታባችን በቀኝ የሚሆንልን አላህ ያደርግልን። በስተመጨረሻ የዱንያን ተዓብ ተሻግረው ጀነት ገብተው ይሄንን ቀን በጀነት ውስጥ ከሚያወሱ ሰዎች አላህ ያደርገን። هذا وصلى الله وسلم على نبينا محمد وعلى آله وصحبه والسلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. ጀዛከላህ ኡስታዝ በድጋሚ ከልብ የመነጨ ምስጋና እናቀርባለን። በፈልስ ጃዋ ፋውንዴሽን ስም ኢንሻአላህ በሌላ ጊዜ በሌላ ፕሮግራም እንገናኛለን። አላህ ይስጥልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ነገ በተመሳሳይ በሌላ ፕሮግራም እንገናኛለን። የዛሬውን እዚህ እንጨርሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መሐመድ ጨረሱ። መሐመድ